ሰላም ውድ የቆሮንቶስ ሚዲያ ተከታታዮች እንደምን አላችሁ? ያላችሁበት ቦታ ሁሉ ሰላም እግዚአብሔር ይብዛላችሁ። አሜን። ባለፈው ጊዜ በክፍል 1 ርዕሰ አድባራት ወገዳማት የተድባበ ማርያምን ቤተክርስቲያን አመሰራረት በብሉይ ኪዳን ወቅት እንዴት አድርጋ ስታገለግል እንደነበረ ለማየት ሞክረናል። በመጨረሻም ግርማዊ ቀዳማዊ ኃይለ ሥላሴ ቦታው ላይ ተገኝተው በዓለ ሲመታቸውን ያደረጉ መሆኑንም አይተን የቀጣይ ክፍል እንዳለው ተነጋግረን ነበር ያቆምነው። ዛሬም ክፍል 2ን በተመሳሳይ አቀርብላችኋለሁ። አብረን እንቆይ። በጥሞና እንድትከታተሉኝ ከታሪኩም እንድትካፈሉ እጋብዛችኋለሁ። አብራችሁኝ ነው። እንግዲህ ተድባበ ማርያም ከሌሎች ቤተክርስቲያኖች ለየት ባለ ሁኔታ የምታከብራቸው በርካታ በዓላቶች አሉ። ከዛም አንዱ የዑደት ስርዓቷ ነው። ቤተክርስቲያኗ ታቦቷ ከመቅደስ ወጥቶ ህዝቡን በሚባርክበት ወቅት በሚንቀሳቀስበት ወቅት ታቦቱ ዑደት ሲያደርግ ካህናቱ ሊቃውንቱ ከታች ሆነው ወረብ እየሰሩ ዙሪያዋን እየዞሩ አብረዋት ከታቦታ ጋራ በወረብ የሚያጅቧት መሆኑን ህዝበ ክርስቲያኑ ደግሞ በጣም ስነ ስርዓት ባለው መንገድ ከታቦቱና ከሊቃውንቱ ርቆ የሚከታተል መሆኑንና የሚባረክ መሆኑን ለማየት ችያለሁ። ከሌሎች አካባቢዎች የተለየ ስርዓት እንደሆነም ለማየት ሞክሬያለሁ። ይህም የሚያሳየው ከብሉይ ኪዳን ወደ አዲስ ኪዳን መሸጋገሯን የሚያሳይ መሆኑንም እዛው አካባቢ ከነበሩ ሰዎች ለመረዳት ችያለሁኝ። የዛሬው ደግሞ አዲስ ኪዳንን በምን መልኩ እንደምታገለግል አስቃኛችኋለሁ። አብረን እንቆይ። ተድባበ ማርያም በአዲስ ኪዳን በ10ኛው መቶ ክፍለ ዘመን 982 ዓመተ ዓለም ቅድመ ልደተ ክርስቶስ እስከ 330 ዓመተ ምህረት ማለትም ከገዳማዊ ምኒልክ እስከ አብርሃ ወአጽብሃ ዘመነ መንግስት ለ1312 ዓመታት ደብተራ ኦሪት ሁና መስዋዕተ ኦሪት እየተሰዋባት የቆየች ርዕሰ አድባራት ወገዳማት ተድባበ ማርያም በ330 ዓመተ ምህረት ቅዱሳን ነገስታት አብርሃ ወአጽብሃ ህንፃ ቤተክርስቲያኗን በአዲስ መልክ አንጸው ከሕገ ኦሪት ወደ ሕገ ወንጌል ከብሉይ ኪዳን ወደ አዲስ ኪዳን አሸጋግረዋታል። ቅዱሳን ነገስታት አብርሃ ወአጽብሃ ከአክሱም ጽዮን ቀጥሎ በሁለተኛ ደረጃ ያነጹትን የተድባበ ማርያምን ቤተ ክርስቲያን ሰርተው እንዳጠናቀቁ አባ ሰላማ ከሳቴ ብርሃን የመጀመሪያው ኢትዮጵያዊ ሊቀ ጳጳስ ቤተ ምኩራቡን በቤተ መቅደስ ሕገ ኦሪትን በሕገ ወንጌል ቀይረዋል። በቤተ መቅደሷም በመስዋዕተ ኦሪት ፈንታ በአዲስ ኪዳን ሕግ መሰረት አማናዊ የኢየሱስ ክርስቶስ ሥጋና ደም እንዲሰዋ አድርገዋል። ስሟንም ተድባበ ማርያም ብለው አማናዊ ጽዮን የሆነችውን ቅድስት ድንግል ማርያም ስም ይሰይመዋታል። በመቀጠልም ከ1312 ዓመታት የደብተራ ኦሪት መሪ ስመ ማዕረግ ሆኖ የቆየውን ሊቀ ካህናት የሚለውን ስም ማዕረግ በአዲስ ኪዳን በመንፈሳዊ ዘርፍ ትልቁና የመጨረሻውን ደረጃ በሆነው ፓትርያርክ በሚል ስመ ማዕረግ ተክተው የቤተ ክርስቲያኗን መንበረ ፓትርያርክ አድርገው ሹመውታል። ገድለ አብርሃ ወአጽብሃ ስለ ተድባበ ማርያም ቤተ ክርስቲያን ከሚተርከው ታሪክ መካከል የሚከተለውን አንቀጽ በጉልህ ተጽፎ እናገኛለን። ወአደው ፈለገ ተከዜ ወበኡ ብሔረ አምሃራ ወአነጹ በህየ መቅደስ ወስመይዋ ለኢቲ መቅደስ ተድባበ ማርያም ወሴሙ በውስቴታ ፓትርያርክ ዘውእቱ ሊቀ ካህናት ወአልአሉ ክብረ እምኩሎ አድባራት ይላል። ትርጉሙም የተከዜን ወንዝ ተሻግረው አማራ አገር ደረሱ። በዚያም ቤተ መቅደስን ሰሩ። ይችንም ቤተ መቅደስ ተድባበ ማርያም ብለው ሰየሟት። በውስጧም ፓትርያርክ ሾመው። ፓትርያርክ ማለት ሊቀ ካህናት ማለት ነው። ክብሯም ከአድባራት ሁሉ በላይ እንዲሆን አደረገው ይላል። ክብሯም ከሌሎች አድባራት ሁሉ በላይ እንዲሆን አደረጉ ማለት በመንፈሳዊ ዘርፍ ትልቁና የመጨረሻው ደረጃ የሆነውን ፓትርያርክ የሚለውን ስመ ማዕረግ ለተድባበ ማርያም ቤተ ክርስቲያን ሰጥተው የቤተ ክርስቲያኗን የበላይ ኃላፊ ወይም መሪ ፓትርያርክ ብለው መሾማቸውን እና በውስጧ የሰሯቸው ስርዓታት ከሌሎች አድባራት ገዳማት ልዩ መሆናቸውን ሲያጠይቅ ነው። በሊቀ ጳጳሱ አባ ሰላማ ከሳቴ ብርሃን በአብርሃ ወአጽብሃ ለተድባበ ማርያም ቤተ ክርስቲያን ፓትርያርክ ሆኖ የተሾመው የመጀመሪያው ፓትርያርክ
ፓትርያርክ መርሃ ጽዮን በመባል ይታወቃል። ፓትርያርኩ መርሃ ጽዮን የተድባበ ማርያም ፓትርያርክ ሆኖ የተሾመው በ330 ዓመተ ምህረት ነው። በዚህ መሰረት ከአብርሃ ወአጽብሃ እስከ አፄ ኃይለ ሥላሴ ዘመነ መንግስት ድረስ ብዙ ፓትርያርኮች በተድባበ ማርያም ቤተክርስቲያን እየተሾሙ አገልግለው እረፍት ዘመን እየገታቸው አልፈዋል። በመጀመሪያውና በአብርሃ ወአጽብሃ ዘመን ተሾመው ተድባበ ማርያምን ፓትርያርክ የነበረው ፓትርያርክ መሐረ ጽዮን ሲሆን በአፄ ኃይለ ሥላሴ የነበሩትንና የመጨረሻው የተድባበ ማርያም ፓትርያርክ ወልደ ገብርኤል በመባል ይታወቃሉ። አብርሃ ወአጽብሃ የተድባበ ማርያምን ቤተክርስቲያን እጅግ በአማረና ውብ በሆነ ግብረ ሕንፃ አንጸውና ሰርተው ካጠናቀቁ በኋላ ካነጹት ቤተ መቅደስ እግዚአብሔር እንዲመሰገንበትና መንፈሳዊ አገልግሎት ዓመቱን ሙሉ ያለማቋረጥ እንዲሰጥ ሥርዓት ሰርተው ይህንንም ሥርዓት የሚፈጽሙና የሚያስፈጽሙ 999 የሚሆኑ ካህናትን የነግህ፣ የሰልስት፣ የቀትር፣ የተሳቱ ሰዓትና የሰርክ እንዲሁም የምሴት ብለው መድበዋል። ቅዱሳን ነገሥታት አብርሃ ወአጽብሃ የተድባበ ማርያምን ሕንፃ ቤተ ክርስቲያን አንጸው ሲፈጽሙ አባ ሰላማ ከሳቴ ብርሃን በእመቤታችን ስም የታነጸውን ቤተ ክርስቲያን በሜሮን አክብረው ቅዳሴ ቤቱ ቤተ ክርስቲያን አክብረዋል። አባ ሰላማ ከሳቴ ብርሃን ቅዳሴ ቤቷን ሲያከብሩ የቀደሱበት በአረማይክ ቋንቋ የተጻፈ መጽሐፍ ቅዳሴና የእጅ መስቀላቸው በአሁኑ ሰዓት በተድባበ ማርያም ቤተ ክርስቲያን በክብር ተቀምጦ ይገኛል። ሌላው በቅርስነት ተመዝግቦና በክብር ተቀምጦ የሚገኘው አባ ሰላማ ቅዳሴ ቤተ ክርስቲያኗን ያከበሩበት ታምራዊ ቅባ ሜሮን ነው። አሁን በተድባበ ማርያም ቤተ ክርስቲያን በቅርስነት ተመዝግቦ የሚገኘው ይህ ታሪካዊና ታምራዊ ቅባ ሜሮን ሰለስቱ ምዕት በኒቅያ ጉባኤ አድርገው የአርዮስን ተከራክረው ረድተውና አውግዘው ከለዩ በኋላ ወደ የሀገረ ስብከታቸው ከመለያየታቸው በፊት የጸለዩበት ታሪካዊና ታምራዊ ቅዱስ ቅባ ነው። አሁንም ተድባበ ማርያም ያለው ቅባ ሜሮን አባ ሰላማ ከሳቴ ብርሃን የመጀመሪያው የኢትዮጵያዊ ሊቅ ጳጳስ ሆነው ተሹመው ወደ ሀገረ ስብከታቸው ኢትዮጵያ ሲመጡ ከእስክንድርያ ፓትርያርክ አባ አትናቴዎስ ሐዋርያዊ የሰጣቸው ነው። ስለሆነም ፕትርክናው ቅባ ሜሮን አይለያዩምና አባ ሰላማ ቅባ ሜሮኑን ከፕትርክናው ጋራ ተድባበ ማርያም ነበር ያስቀመጡት። ቅባ ሜሮኑ እስካሁንም ድረስ በቦታው አለ። ፕትርክናው ግን ያለ ሕግ ተወስዶ ለተድባበ ማርያም የተመጣጣኝ ስያሜ እንኳ ሳይሰጣት እንደ ቀልድ 60 ዓመታት አለፉ። ይህም ዘይቄድስ ሁሉ በመባል የሚታወቀው ታሪካዊና ታምራዊ ቅባ ሜሮን በንስሐ ማሰሮ ወይም ገንቦ ሆኖ ተድባበ ማርያም ቤተክርስቲያን በክብር ተቀምጦ እስካሁን አለ። ይህን በተመለከተ የሰቆቃው ድንግል ደራሲ አባ ጽጌ ድንግል አባ ገብረ ማርያም ናቸው የሚሉም አሉ። ሀበ ሐጽባተ በማይ አልባሲሁ ወአቦሎ ለሕፃነ ድንግል ዘኩሉ ሴሎሜ ዘተሃዝሎ በለሳነ ኮነ ሀፈ ስጋሆ በቄሎ ሜሮን ቅባ ዘይቄድስ ኩሎ ለትምህርተ ሀቤነ እስከ ዮም ሃሎ። ትርጉሙ የምታዝለው ሰሎሜ የድንግል ማርያም ልጅ ልብስና አካል በውሃ ካጠበች ዘንድ እጣቢው በቅሎ ዘይት ሆነ። ሁሉንም የሚያከብር ቅባ ሜሮን ሆነ። ለምልክትም ያህል ከዛሬ ድረስ በእኛ ዘንድ አለ ሲሉ ደራሲው ሰቆቃ ድንግል በሰኘው ድርሰታቸው ጠቅሰውታል። ደራሲው ለምልክት ያህል እስከ ዛሬ በእኛ ዘንድ አለ ማለታቸው ይህ ድርሰት ሲደርሱ ተድባበ ማርያም አካባቢ እንደነበሩ ፍንጭ ይሰጣል። በኢትዮጵያ የመጀመሪያው ሊቀ ጳጳስ የሆኑት አባ ሰላማ ከሳቴ ብርሃን ነዋያት ክህነት የሆኑትን ማለትም የቀደሱበትን መጽሐፍ ቅዳሴያቸውን የባረኩበትን የእጅ መስቀላቸውንና ቤተ መቅደሱን ቀብተው ያከበሩበትን ቅባ ሜሮን ከፕትርክናው ጋር አንድ ላይ ተድባበ ማርያም ነው ያስቀመጡት ወይም ለተድባበ ማርያም ነው የሰጡት። መጽሐፍ ቅዳሴያቸው በአረማይት ቋንቋ የተጻፈ የእጅ መስቀላቸውና ቅባ ሜሮኑ እስካሁንም ድረስ በቦታቸው በክብር ተቀምጠው ሲገኙ፣ ፕትርክናው ግን አሳማኝ ባልሆነ ሁኔታ ከተድባበ ማርያም ተወስዷል። አብርሃ ወአጽብሃ ያነጹት የተድባበ ማርያም ቤተ ክርስቲያን በመናኙና ደገኛው ንጉሥ ነገሥት አፄ ካሌብ ዘመን እድሳት ተደርጎለታል።
አጼ ካሌብ የናግራንን ክርስቲያኖች ከአይሁድ ጭፍጨፋ ለመታደግ ወደ የመን ሲዘምቱ የተድባበ ማርያም ፓትርያርክ ዘሙሴ ከንጉሱ ጋር አብረው ዘምተዋል። አጼ ካሌብ ለሰማዕታት ናግራን መታሰቢያ አድርገው በሕይወት ያሉትን ክርስቲያኖች አጽንተውን ሲመለሱ ፓትርያርኩ ዘሙሴ ግን በዛው ከቅድስት ሀገር ኢየሩሳሌም ደርሰው እንዲመጡ እንደመጡ ታሪካቸው ያስረዳል። አጼ ካሌብ ከናግራን መልስ አብርሃ ወአጽብሃ የሰሩትን የተድባበ ማርያምን ሕንፃ ቤተ ክርስቲያን አድሰዋል። በኋላም አንበሳ ውድም የተባለው ንጉሥ የተድባበ ማርያምን ሕንፃ ቤተ ክርስቲያን አድሷል። አንበሳ ውድም ተድባበ ማርያምን አድሶ ሲመለስ ሎዛ ጊዮርጊስን ሰርቶ ነው የሄደው። ሎዛ ጊዮርጊስ የሚባለው ቤተ ክርስቲያን የታነጸበት ቦታ የተድባበ ማርያም ቄስ ገበዝ ርስት እንደነበረ ይነገራል። የተድባበ ማርያም ሕንፃ ቤተ ክርስቲያን በሦስቱ ነገሥታት ማለትም በአብርሃ ወአጽብሃ፣ በአጼ ካሌብ እና በአንበሳ ውድም ዘመነ መንግሥት እድሳት ተደርጎለታል። ውስጣዊ ስርዓቱ ወይም አስተዳደራዊ መዋቅሩ ግን ምንም ሳይጨመርበትና ሳይቀነስ እስከ አጼ ገላውዲዮስ ዘመነ መንግሥት ደርሷል። አጼ ገላውዲዮስም በዘመነ መንግሥታቸው ዋና ከተማቸውን ተድባበ ማርያም ላይ አድርገው ሕንፃ ቤተ ክርስቲያኗን በአዲስ መልክ አንጸዋል። ስርዓተ ደብሯንም በአብርሃ ወአጽብሃ በሰሩት ስርዓት ላይ ማሻሻያ አድርገዋል። ውድ ቤተሰቦች ተድባበ ማርያም እንግዲህ ከኦሪት እስከ ሐዲስ ኪዳን ድረስ ያለውን ታሪኳን በዚህ መልክ አቅርቤላችኋለሁ። ከታሪኩም ብዙ ትምህርትና እውቀት እንዳገኛችሁበት ተስፋ አደርጋለሁ። አብርሃ ወአጽብሃ ያሳነጹት ቤተ መቅደስ እስካሁን ድረስ እየታደሰ የተሻሻለ ያለ መሆኑን ምስክር የሚሰጥ ማስረጃ ቦታው ላይ ይገኛል። በጊዜውም የነበሩት ካህናትም ሊቃውንትም ይህንኑ ያረጋግጣሉ። በእጃቸው የነበረውን የአቡነ ሰላማ ከሳቴ ብርሃን የእጅ መስቀልና መጽሐፍ ቅዱሳቸውን በአምራይክ የተጻፈውን እዛው አካባቢ እንደሚገኝ ነግሬያቸዋለሁ። ታሪኩንም በጣም አስደማሚ ታሪክ ነው። 2999 ዓመቷን ነው አሁን ያከበርነው። በሚቀጥለው ዓመት 3000 ዓመቷን ትደፍናለች። ሁላችሁም ከቦታው ተገኝታችሁ ከበረከቱ እንድትካፈሉ ጋብዛችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። የእናታችን የቅድስተ ቅዱሳን ንጽሕተ ንጹሐን ቤዛዊት ዓለም ቅድስት ማርያም ምልጃና ጸሎት አይለይ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥበቃና መግቦት አይለየን። እግዚአብሔር የዓመት ሰው ይበለን። ቸር እንቆይ። አብራችሁን ቆዩ። ሌሎች መርሃ ግብሮችን ትከታተላላችሁ፣ ታተርፉበታላችሁ። ሰላማችሁ ይብዛልኝ። ሰብስክራይብ፣ ሼር በማድረግ ሁሉንም ታሪኩን እንዲከታተሉት አድርጉ። እንድትጋብዟቸው ጠይቃችኋለሁ። ሰላም እንቆይ። አብረን ሁኑ።
ሰላማዊት በማርያም